የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደተናንቱ ትኩስና ታማኝ መረጃዎችን ይዘውላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲደርስ ማድረጋችሁን እንዳዘነጉ ማለት እንወዳለን። ውድ አድማጮቻችንና ተከታታዮቻችን በዛሬው ልዩ ዝግጅታችን በአገው አዊ ብሔረሰብ ዞን በባንጃ ወረዳ የተካሄደውን ህዝባዊ ተቃውሞ በሚመለከት ሰፊ ትንታኔ ዘንላችሁ መጠናል። ተከታተሉ። መልካም ቆይታ። በቀጥታ ወደ መረጃው እናልፋለን። በአማራ ክልል አገው አዊ ብሔረሰብ አስተዳደር ዞን በብሔረሰብ ዞኑ የመንግስት አመራሮችና በመንግስት ታጣቂዎች በንጹሃን ላይ በሚፈጽሙት ግድያና ጭፍጨፋ ምክንያት በባንጃ ወረዳ ቀዳማጃ ቀበሌ ከፍተኛ አመጽ የተቀሰቀሰ ሲሆን ለዚገም ወረዳ፣ ላንከሻ ጓግሳ ወረዳ፣ ለቻግኒ ከተማ አስተዳደር፣ ለጓንጓ ወረዳና ለሌሎችም ወረዳ ወጣቶች እንቢተኝነቱን እንዲቀላቀሉ የነጻነት ጥማት ጥሪ አስተላልፈዋል። ህዝባዊ ማዕበል በአማራ ክልል አገው አዊ ብሔረሰብ ዞን ባንጃ ወረዳ በቀዳማጃ የገጠር ከተማ አንድ ወጣት በመንግስት ሚሊሻዎች መገደሉን ተከትሎ ከፍተኛ የሆነ ህዝባዊ ተቃውሞ መነሳቱ የብሔረሰብ ዞኑንና የክልሉን አመራር በከፍተኛ ሁኔታ ማስደንገጡ ተሰምቷል። በአገው አዊ ብሔረሰብ ዞን ህዝብ ላይ ራሱን ፋኖ ብሎ የሚጠራው ጽንፈኛው ቡድን ላለፉት አመታት የአገው ህዝብን እንደ ህዝብ ለማጥፋት የተቀናጀ እቅድ በማውጣት መንግስታዊ በሚመስል መልኩ በርካታ ሴራዎችን ሲሰራ ቆይቶ ከየካቲት 14 2016 ዓ.ም ጀምሮ በአገው አዊ ዞን አየጓግሳና በዚገም ወረዳ በሚገኙ ቀበሌዎች ላይ ባደረሱት መጠነ ሰፊ ጥቃት በርካታ ቁጥር ያላቸው ህፃናት፣ ሴቶች፣ ወጣቶች፣ ሽማግሌዎች፣ የሃይማኖት አባቶች፣ አቅመ ደካሞችና አካል ጉዳተኞች በአሰቃቂ ሁኔታ በተኙበት ተገድለዋል። ህፃናትን ጨምሮ በርካታ ሴቶች ተደፍረዋል። ከ3000 በላይ ቤት የተቃጠለ ሲሆን አንበላ ከተማ ሙሉ በሙሉ በጽንፈኛው ቡድን ፋኖ የወደመ ሲሆን የከተማው አባ ወራም ተፈናቅሏል። በዚህ ምክንያት ለምን ህዝባችን ይፈናቀናል? መንግስት መፍትሄ መስጠት አለበት። ያገው ህዝብና ህዝባችን ከፍተኛ ችግር ውስጥ ነው ያለው ብለው ሐሳብ ያነሱ ጥያቄ ያቀረቡና በማንነታቸው የሚኮሩ ወጣቶች፣ ሽማግሌዎች፣ ባለሀብቶችና አመራሮች በፋኖና በብልጽግና አመራሮች በፖሊስ በሚሊሻና በሌሎች የጸጥታ አካላት በጠራራ ፀሐይ ተረሽነዋል። እስካሁን ባገው ህዝብ ላይ ለተፈጸሙት ዘግናይ ግድያዎች የትኛው የመንግስት አካል ጉዳያችን ተጠያቂ ሲያደርግና ፍትህ ሲሰጥ አልተሰማም፣ አላየንም። የተለያዩ የተቃውሞ ሰልፎችና ህዝባዊ ቢተኝነቶች ቢታሰቡም ተላላኪው የብሔረሰብ ዞን አመራር ግን አሳቢዎችን መግደልና አጥፊዎችን ሲሸልም ነበር። ይህ ባገው ህዝብ ላይ የሚፈጸመውን ህገወጥ ተግባር ያንገሸገሸው ትውልድ ህዝባዊ ቢተኝነትን ጀምሯል። እኛም ከቅርቡ ተነስተን ወደ ኋላ በወፍበረር ለሌሎች መነሻ ለመንግስት ደግሞ ትምህርት ይሆናል ብለን በማሰብ እንደሚከተለው አቅርበናል። በጥሞና ተከታተሉ ግብዣችን ነው። አይሞትብን ሚሊሻ ፖሊስ ወጣትን አይሞትብን ሚሊሻ ፖሊስ ወጣትን በአማራ ክልል በአገው አዊ ብሔረሰብ ዞን በባንጃ ወረዳ በቀዳማጃ የገጠር ከተማ አንድ ወጣት በመንግስት ሚሊሻዎች መገደሉን ተከትሎ ከፍተኛ የሆነ ህዝባዊ ተቃውሞ አስነስቷል። ለተሰንበት ቅዳሜ ሰኔ 6 ቀን 2018 ዓ.ም ሶስት ወጣት ጓደኛሞች እንደለመዱት በሰፈራቸው መሃል በሚያልፍ መስመር ላይ የምሽት ጉዟቸውን በተለምዶ ወክ እያደረጉ እያሉ የቀበሌው ሚሊሻ ተብየው አብርሃም ደጀኔ የያዘውን የመንግስት መሳሪያ አነጣጥሮ ወደ ወጣቶቹ በመተኮስ በአካባቢው እጅግ በጣም ተወዳጅና
መልከ መልካም የሆነውን ወጣት አዲሱ ብርሌን ከምሽቱ 1:40 ላይ ይገድላል። ሟች አዲሱ ብርሌ ጋር አብረው የነበሩትንም ለመግደል ሚኒሻው ሙከራ ያደረገ ሲሆን የያዘው መሳሪያ ኋላ ቀር በተለምዶ ቁመህ ጠብቀኝ የሚባል በመሆኑ ማምለጣቸውን ብዙዎች ለአገው ሚዲያ በላኩት መረጃ ገልጸዋል። ገዳይም ከገደለ በኋላ ወደ ጫካ መግባቱን የገለጹት ምንጮቻችን ተልኮ አዲስ አለመሆኑን ገልጸዋል። ይህ ድርጊትና ከዚህ በፊት በአገው ህዝብ ላይ የተፈጸሙ ዘግናይ ግድያዎችን ሲከታተሉ የነበሩት የአስኳና ቀጠናና የቅዳማጃ ቀበሌ ወጣቶች አስፈሪ የተባለ ህዝባዊ ቢተኝነትን ከአዲስ አበባ ወደ ቻግኒ በሚወስደው አስፋልት መንገድ ላይ በመንበርከክና መንገድ በመዝጋት ህዝባዊ ቢተኝነትንና በመንግስት ላይ ያለውን ተቃውሞ በአደባባይ የተለያዩ መፈክሮችን በማሰማት ሰኔ 8 ቀን 2018 ዓ.ም ገልጸዋል። በአማራ ክልል አገዋዊ ብሔረሰብ ዞን ባንጃ ወረዳ የቅዳማጃ ከተማ ወጣቶች ባስተላለፉት መልእክት ከእንግዲህ በኋላ የሚሞት ወጣት የለም፣ የተኮሰ ይተኮስበታል፣ ህዝብን ከጠላት ሊከላከል የተሰጠን መሳሪያ ወደ ህዝብ ያዞረ ሚሊሻን በጋራ የምታገል መሆኑን መንግስትና ህዝባችን ሊያውቅልን ይገባል በማለት ጠንካራ ተቃውሟቸውን አሰምተዋል። አይሞትብን ሚሊሻ ፖሊስ ወጣትን ሚመራን አጠናል ወንድምን እህትን ገሎናል መንግስት መፍትሄ ማይሰጥ ከሆነ እንዘምታለን አሩጌን እንገላለን ሚሊሻን እንገላለን ፍርድ ቤትን እናፈርሳለን ፖሊስ ጣቢያን እናፈርሳለን ሚሊሻን አመራር ይውጣልን የአዲሱ ገዳይ ይስጡን ያስደፈረው አመራር ነው ፖሊስ ወጣትን አይሞትብን ሚሊሻ ፖሊስ ወጣትን አይሞትብን የመንግስት ሚሊሻና አመራር ሰላማዊ ያገው ወጣቶችን እየገደሉና እያሰሩ እንዲሁም እያሳደዱ መሆናቸውን በተደጋጋሚ የገለጹት ያገው ወጣቶች የሚመራንን አጠናል፣ መንግስት ላገው ህዝብ ህጋዊ ከለላ ይስጥ የሚል ጠንካራ መልእክት ለመንግስት አስተላልፈዋል። ወጣት አዲሱ ብርሌ በአካባቢው ህዝብ ዘንድ ከፍተኛ ተቀባይነት ያለው ድምጹ የማይሰማ ወጣት ሲሆን ብዙ እያለመና እያቀደ ያለ በጋለድሜው በድንገት ህይወቱ ማለፉ እጅግ ያመናል። ይህ መስማት አሞናል፣ ያሳዝናል ሲሉ የወጣቱን አስተዋይነትና ጨዋነት የወጣት አዲሱ ብርሌ ፎቶ የታተመበትን ቲሸርት በመልበስ ገልጸዋል። በአማራ ክልል አገው አዊ ብሔረሰብ አስተዳደር ዞን ቅዳማጃ የገጠር ከተማ አዲሱ ብርሌው የተባለ ወጣት በመንግስት ታጣቂ በሚሊሻ አብርሃም በተባለ ግለሰብ በመገደሉ ከፍተኛ የህዝብ ቁጣ በመስቀስቀሱና ንጹሃን ዜጎቹ በአገው አዊ ብሔረሰብ ዞን በፖሊስና ሚሊሻ ንጹሃን ግድያ እየተበራከተ በመምጣቱ ነገሮቹ ሌላ መልክ ከመያዛቸው በፊት መንግስት በራሱ ታጣቂዎችና አመራሮች ላይ ጠንከር ያለ እርምጃ መውሰድ ይኖርበታል ያሉም ብዙዎች ናቸው። በዚህ ላይ አስተያየት እንዲሰጡ የተጠየቁት ያገው ህዝብን ጉዳይ በቅርበት የሚከታተሉ አንድ ፖለቲከኛ ያገው ወጣት እስካሁን እጅግሩ ታስሮ ነበር፣ የቅዳማጃ ወጣት ላገው ወጣት አርያም በመሆናቸው ትግሉ ከዚህ በኋላ ተጠናክሮ ይቀጥላል ሲል ወጣቱ ላይ ያለውን እምነት ባጭሩ አስቀምጧል። በተያያዘ መረጃ ከዚህ በፊት የባንጃ ወረዳ ብልጽግና ጽህፈት ቤት ኃላፊ አቶ ደሳለኝ በጅባራ ከተማ የወረዳውን ሚሊሻ ሰብስቦ ሸንጎ ነኝ የሚለውን ማንኛውንም ግለሰብ አንድ ጥይት ሲቀር ድረስ ግንባራቸውን ምቱ የሚል ትዕዛዝ መስጠቱን መዘገባችን የማይዘነጋ ሲሆን በቅዳማጃ የተካሄደው ሰልፍ በመንግስት ጸጥታ ኃይሎች እየደረሰ ያለው የንጹሃን ግድያ በጽኑ የሚያወግዝ በመሆኑ የብልጽግና አመራሮችንም ከሷል። የቅዳማጃ ወጣቶችና የህብረተሰብ ክፍሎች በጋራ በመሆን ባገው ህዝብ ላይ የሚፈጸም ህገወጥ ተግባር የንጹሃን መገደል እንዲቆም፣ ወንጀለኞች ለህግ እንዲቀርቡ፣ መንግስት ችግሩን በዘላቂነት እንዲፈታም ጠይቀዋል። ሰልፈኞቹ አክለውም በችግር ጊዜ ሲጠሩ ከፊት ቀድመው የሚሰለፈውን ያገው ወጣት መግደል ከሌሎች ከመንግስት ተቃራኒ ኃይሎች የማይሻል ተግባር ነው ሲሉ በመንግስት ላይ ያለውን ጥርጣሬ አሳስበዋል። ይህ
ግድያ ተባብሰው የሚቀጥል ከሆነና መንግስት መፍትሄ ካላመጣ ተገቢውን ሁሉ እርምጃ ለመውሰድ እንደሚገደዱ በአጽንኦት የገለጹት ሰልፈኞቹ ሰላም የዜጎች መብት ነው፣ ንጹሃን መገደል ይቁም፣ በዞኑ ከዚህም በፊት ንጹሃንን በመንግስት ኃይሎች በተከታታይ ሲገደሉ አይተናል፣ አልቅሰናል። በየጊዜው በመንግስት አካላት የሚገደሉ አገዎች እኛንም ይወክላሉ። በመሆኑም የዚገም ወረዳ፣ የአንከሻ ጓግሳ ወረዳ፣ የቻግኒ ከተማ አስተዳደር፣ የጓንጓ ወረዳ፣ የየጓግሳ ወረዳ፣ የዳንግላ ወረዳና የሌሎችም ወረዳ ወጣቶች እንቢተኝነቱን እንዲቀላቀሉና የነጻነት ጥማታችንን በክንዳችን እናረጋግጥ የሚል ህዝባዊ ጥሪ ለመላው ያገው ወጣቶች በማስተላለፍ የተቃውሞ ሰልፉን አጠናቀዋል። አገው ሚዲያን ወዳችሁ ስለምትከታተሉና ለሌሎች እንዲደርስ ሼር ስለምታረጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን። አይሞትብን ሚሊሻ ፖሊስ ወጣትን ሚመራን አጠናን ወንድምን እህትን ገሎናል መንግስት መፍትሄ ማይሰጥ ከሆነ እንሰብታለን አሩጌን እንገላለን ሚሊሻን እንገላለን እናፈርሳለን ፖሊስ ጣቢያን እናፈርሳለን ሚሊሻን አመራር ይውጣልን የአዲሱ ገዳይ ይስጡን ያስደፈረው አመራር ነው ፖሊስ አይሞትብን ሚሊሻ ፖሊስ